ለእኔ ምን አይነት አመለካከት ነው ያለው? እስኪ ሌላው ነገር ልጠይቅሽ። እስኪ እኔ ስለማን መጥቼ ላንቺ አውርቼሽ አውቃለሁ? አይ መጀመሪያ ላውራው ማለት እሱ ማመን አለበት። በቮይሱን የራሱን ቮይስ ሰምቶ አይደለም እኮ የሚያምነኝ። ስለኔ መጥፎ ነገር እያወራ ያለበት ቮይስም አለ ከፈለክ። ኧረ እሱ ለመድኃኒዓለም መጥፎ ሰው ከሆንኩባችሁ ይቅርታ። ሂድ በቃ። ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኛ አለን እግዚአብሔር ይመስገን ደህና ነን። እናንተም እንግዲህ በያላችሁበት ሰላም፣ ጤና፣ ደህና እንደሆናችሁ ባለ ትልቅ ተስፋ ነን። ዛሬ እንግዲህ መተናል። በነገራችን ላይ ዛሬ የመጣንበት ጉዳይ ምናምን ደስ የሚል ምናምን ሆኖ አይደለም የመጣ ነው፣ ግን ያው ግዴታ መምጣት ስላለብንና እያንዳንዱ ነገር ደግሞ ማሳወቅ ስላለብን ጭምር ነው የመጣ ነው እና ለማንኛውም ከዛ በፊት ሰላም በላችሁ። ሰላም ቤተሰቦች፣ ዛሬ ተናድጄ ነው የመጣሁት። ለዛ ነው ፊቴም ፖስተር ተርካ ላይ ቅርታ። ሰላም እንደሆናችሁ ተስፋ አለኝ። እኔ ደህና ነው እና ለምን እንደመጣን በደንብ እነግራችኋለን። እስከዛ ድረስ ይሄን ቤት ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ዮባ ዩቲዩብ ሰብስክራይብ አድርጉ። 10K አስገቡት ማለት ነው። ባለፈው ቪዲዮም ብዙ ሄዷል፣ 5,000 ሰብስክራይብ መጥቷል እና ከዛ ደግሞ አልተመቸንም፣ ቪዲዮ አልሰራንበትም ነበር እና ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ምናምን ሰብስክራይብ አድርጉት፣ 10,000 አስገቡት። ዛሬ የመጣ ነው ይህንን ለመናገር አይደለም፣ እንደ እውነቱ ከሆነ በሌላ ምክንያት ነው የመጣ ነው ደግሞ ዋናው ምክንያት ምንድነው? በጆሲ ምክንያት ነው። እኔ የሆነ ጆሲን እንደ ሌላው ሰው አይመስለኝም ነበረ። በጣም ለሱ ትልቅ ክብር ነበረኝ። በቃ ምርጥ ምለው ጓደኛዬ ነበረ። በቃ እስከዛሬም ድረስ ምናምን እኔ እና እሱ ተጣልተንም ሆነ ተኮራርፈንም ምናምን አናቅም። በቃ ፒስ ሆነን ነበረ ምንኖረው ማለት ነው። አሁን ግን የሆነ ነገር ሰምቼበታለሁ እና ያ የሰማሁበት ነገር ደግሞ የሆነ ኖርማል ነገር ምናምን አይደለም፣ የሚያስደብር ነገር ነው። የሆነ ስትሰሙት ራሱ እንዴ እንደዚህ ያደርጋል ምናምን ምትሉት የለም? የቅርባችሁ ሰው እንደዚህ አይነት ነገር ስትሰሙበት እንደዚህ ያደርጋል ምናምን እንደዚህ አይነት ነገር ነው የሰማሁበት እና በሰማሁት ነገር በጣም ነው ያዘንኩበት። በጣም ማለት ነው ያሳዘነኝ እና ብቻ ዛሬ ጠርቼዋለሁኝ ይምጣና በደንብ ነገሩ ማወራው ይሆናል። ግን እንደዚህ የምር ጆሲ ይህንን ቪዲዮ ታየዋለህ በኋላም ላይ ከአንተ እንደዚህ አይነት ነገር አልጠብቅም በፍጹም። ካንተ የሚጠበቅ ነገርም አይደለም ያደረከው። ይህንን ነገር ካንተ አልጠብቅም። ለማንኛውም ይመች ማለት ለአንተ ኖርማል ከሆነ ምናምን ይመች እና እኔ ከዚህ በኋላ አንድ የምፈልገው ነገር አለ። ከሱ ጋር ቪዲዮዎች ምናምን ሰርተናል። አይታችሁ ከሆነ ከበፊትም ጀምሮ አዲስ አበባ ስገባ ጀምሮ ከተዋወቅ ጊዜ ጀምሮ ቪዲዮ ሰርተናል አብረን እና ያንን ቪዲዮም ጭምር እንዲያጠፋልኝ ነው የምፈልገው። እኔም ደግሞ ቪዲዮዎቹን ምናምን አጠፋለሁኝ። እዚሁ ቆመ ያጠፋዋል። አዎ እኔ የምፈልገው ያንን ነገር ነው። እሱም ያለውን ቪዲዮ ምናምን እንዲያጠፋ ነው የምፈልገው፣ ሁሉንም ቪዲዮ ማለት ነው። ምን እንደሆነ ነገሩን ሲመጣ በደንብ አብራራላችኋለሁ። ግን አንዱ የፈለኩት ምክንያት በአካል በስልክም መናገር እችል ነበር። አንተ እንደዚህ አድርገህ ብዬ ስልኩንም መዝጋት እችል ነበር። ግን ደግሞ አይሆንም፣ በአካል ማግኘት አለብኝ ብዬ ስላሰብኩ ነው። አንድም በአካል ቪዲዮዎችን እንዲያጠፋልኝ ነው። ምክንያቱም በቃ አያስፈልግም ማለት ለምን ማስመሰልም ምንም ማድረግ አያስፈልግም። የሆነ እኔ ጓደኛዬ እንደሆነ ነው ማውቀው፣ እሱ ደግሞ ከኔ ጀርባ ሌላ ነገር ያደርጋል እና ያ ነገር አልተመቸኝም። ያው ብዙዎቻችሁም የሆነ ብዙ አስተያየት እየሰጣችሁኝ ነበር፣ እኔ አልሰማኋችሁም ነበረ። ብቻ ግን አሁን ጊዜው ደርሷል፣ ሰምቻችኋለሁኝ እና ይምጣና ሁሉንም ነገር የምናወራው ይሆናል። ግን እንደዚህ አይነት ሰው ይሆናል ብለህ አስበሃል? የሆነ ጠብቀህ ነበር? እንደዚህ አይነት ሰው ይሆናል ብለህ ጠብቀሃል? እኔ የሆነ ያልገመትኩት ሰው ነበረ። የሆነ በቃ ሁሌም ከጎኔ ምናምን የሚቆም ምናምን ነበር የሚመስለኝና እኔ ራሱ ብዙ ነገር እናሳልፋለን ብዬ አስቤ በአጭሩ እንዲያረብስ ነው። በጣም ነው የሚያውቀው። በጣም ያበሳጫል። የሆነ ሰውን እንደጠበቃችሁ ሳይሆን እንዳልጠበቃችሁት ሲሆንባችሁ ሲቀያየር ምናምን ከእናንተ ጀርባ ሌላ እዚህ አንድ ምናምን እዚህ ደግሞ ለእናንተ የሚያስብ ምናምን ሲመስል ይደብራል። እና ብቻ የመቼው ችግር የለውም ኖርማል ነው። ግን ያው ስለደበረኝ ነው እና ይምጣና ያለውን ነገር በደንብ አውርተን
ከዚህ በኋላ ቢያንስ እንደዛ አይነት ነገር እንዲያደርግ አልፈልግም። ያለፈው ኦልሬዲ አልፏል፣ ምንም አይደረግም። ግን ከዚህ በኋላ እንደዚህ አይነት ነገር እንዲያደርግብኝ ስለማልፈልግ ሁሉንም ነገር እነግረዋለሁኝ እና ብቻ ይምጣ ወይ እንደውለት እንዴ አልፈጠንም ቆይቷል፣ ግን ይምጣ እዚሁ ስለሆነ እዚሁ ነኝ። ስደውልለት እዚሁ ነኝ ብሏል። እዚሁ ነኝ ስላለ ይምጣና እንትን እንለዋለን፣ እናወራዋለን። ብቻ እስቲ እንጠብቀውና አብራችሁን ቆዩ እና ደግሞ እንትን ነው አመስግናችሁ ሰብስክራይብ አድርገው። በጣም አመሰግናለሁ። እኔ በዚህ ጊዜ አልጠበቅኩም። 5,000 ገብቻለሁ። በዚህ ቪዲዮ ደግሞ 10,000 እጠብቃለሁ እና በጣም አመሰግናለሁ። እና ሰብስክራይብ ያደረጋችሁ እንጠብቀው። ያው እኔ ለኔ ሰብስክራይብ ብዬ ስለማላቅ ለሰው ነው ምለው ሰው ደግሞ ሰብስክራይብ አድርጉ እና እንጠብቀው። አዝኜ ባመልሽ በመክርሽ አንቺኑ ነዝናዛ ነው ብለሽ ታሚኛለሽ አሉ ለሌላው ያማሽ መስሎሻል ያልኩሽ ለሌሎች ደግመሻል አውራሽ የደበኩልሽ ስታሚ ስሙ ስተትሽ አዝኜ ባመልሽ በመክርሽ አንቺኑ ነዝናዛ ነው እያልሽ ታሚኛለሽ አሉ ለሌላው ያማሽ መስሎሻል ያልኩሽ ለሌሎች ደግመሻል አውራሽ የደበኩልሽ ስታሚ ስሙ ስተትሽ ስተቴ ጓዳሽ ጓዳዬ እኔ እሻልሻለሁ ስግነው ገመናዬ ሌላውስ ሌላ ነው ማን ይችልልሻል ከፊት ዞር ብሎ ይበትንብሻል የምድር ድርሻዬ አልሆን ብቻዬ ጠረኩ እስካሁን እየጠበቅነው ነውና አያችሁ ሰው ራሱ አያከብርም ማለት ነው። እስካሁን እየጠበቅነው ነው። እሱ ግን እየመጣ ራሱ አይደለም። ምን አስቦ ነው እስካሁን? ወይ እንደውለት ኧረ እንደውልለትም ይምጣ። ካልመጣማ የመጨረሻችን ማን ይችልልሻል ከፊት ዞር ብሎ ይበትንብሻል ደከመኝ እኮ ነው እውነት። እንደዚህ ሰው እመጣለሁ ደግሞ እዚህ ነኝ ብሎኛል እኮ እዚህ ነኝ ሰው እዚህ ነኝ ብሎ ሚስጥረኛ ሰላም እንዴት ናችሁ? ሰላም ነው። እንዴት ነህ? ደህና ነህ? ሁሉ ፒስ አሉ ናማን አለን። እንዴት ነህ? ደህና ነህ? የሆነ ቅይር ምናምን ፊታችሁ ልክ አይደል? ፀሐዩ ቆምን ብዙ ሰዓት ወደዛ እኔም ፀሐይ የመቸኝ ብዙ ሰዓት ቆምንና ፀሐዩ ያቃጥላል በጣም እና ፀሐይ ሰማኸው አይደል ማለት ሰማዋለህ ሁሉንም ግን ፀሐዩ ያቃጥላልና እንዴት ነህ? ሁሉ ሰላም እና ወደ ጥላው እንሄዳለን። በቃ አይ አይደለም ቆይ የምናናገረው ነገር አለ እናወራህ ነገር አለ እናወራህና ከዛ እንሄዳለን። እሺ ግን እዚህ ላይ ባትቆሙ ደስ ይለኛል። ወደዛ ሄደም እንደዚህ ሆናችሁ ጥሩ ነገር የምትነግሩኝም አይመስለኝም። የሆነ ሁኔታችሁ ደስ አይልም። አይ ችግር የለውም እንንገርህና አንተ ነቃ ወደዛ እንዴ ምን ነው ማርያም ፈታ በል እንጂ። ኧረ ተወኝ እባክህ። አይ ተወጁስ እኔ ስመጣ ነው እንደዚህ ሆነ ወይስ አልገባኝም? ቅድም ጀምሮ ሰማኝ የሆነ ነገር ልነግርህ ነው ማለት ለኔ ምን አይነት አመለካከት ነው ያለው ማለት ኔጌቲቭ ነው ፖዚቲቭ ማለት አሁን ለምሳሌ ከኔ ጋር አሁን ቆመህ እንደምታወራው ምናምን አይነት ነው ወይስ ደግሞ ከኔ ጀርባ ምናምን ሌላ አመለካከት ነው ያለው? አይ እውነቱን ማወቅ ስለምፈልግ ነው። እውነቱን መልስ
ያው ከሸነቱ ነው ሬዲ ነው ገብቶኛል። ላይ ከሱ መስማት ስለምፈልግ ነው። እና እዚህ ጋርም ቤተሰብም አሉ። ያው ካሜራ ምናምን ይዘናል አይተሃልና ሁሉንም ነገር ማወቅ ምናምን ስለምፈልግ ነው። እና ከዚህ በፊት እኔ ብዙ ሰው ምናምን ከጆሲ ጋር አትስሪ ምናምን ተብዬ ነበር። ቪዲዮ አትስሪ ከጆሲ ጋር አብረሽ እንዳናይሽ ምናምን ተብዬ ነበር። ግን የምርሽ ነው እኮ እየጠየቅኩ እኮ ነው። ጥያቄ ነው ማለት ለእኔ ምን አይነት አመለካከት ነው ያለ? ምን ሊሆን ይችላል? እኔ ለአንቺ ጥሩ ከማሰብ ውጭ ሌላ ምን ላስብ ይችላል? እውነቱን ንገራት እንጂ ጆሲ፣ እውነቱን ንገረኝ ማለት ይሄ ከኔ ጀርባ ምናምን እኔ ኖርማል እንደሆንኩ ምናምን ነው የምታወራው ወይስ ደግሞ የሆነ እንደምትጠላኝ ምናምን ነው የምታወራው? እዚህ ጋር ለጥላ አይደለም እኛ የመጣ ነው ማለት ነው። ልንነግረን ልንመክረን ወንድም እህቶች ነን አይደል? እኛ ልንነግረን የመጣ ነው። ለእሱ ያለህን አመለካከት ንገራትና ማውራት ካለብን በንግግር እንፈታዋለን። ገብቶሃል? እዚህ ጋር አሁን ለክርክር አይደለም እኛ የመጣ ነው። እኔ ስለምን እያወራችሁ እንደው ሊገባኝ አልቻለም። ባይዘው ለእሱ ያለ አመለካከት ምን አይነት ነው እንዴ? አይደለም እሷን አንቺ እንዴት እንደማያውቅሽ ሆነሽ ትጠይቂኛለሽ? ይሄን ነገር እንዴ እኔ እንዴት ላንቺ ምን አይነት አመለካከት ነው ያለኝ? እኔ ስለአንቺ ለማን አውርቼ አውቃለሁ? እንደዚህ አይነት ማንነት አለኝ እኔ እንዴ? ሲጀመር እኔ አንድ ሰው ጥሩም ሆነ መጥፎም ሆነ ሂጄ ለራሱ ከማውራት ውጭ ስለሌላ ሰው ላንቺ ያንቺን ማንነት ለሌላ ሰው የዛ ማንነት ላንቺ መጥቼ ማውራ ሰው አይደለሁም እኮ እኔ ሰማሁኝ። ገባ ሰማሁኝ። እና ሰው እኔና አንቺን ለማጣላት የሚያደርገውን ርቀት አንቺ ተቀበለሽ መተሽ እኔን እንደዚህ ተጠራጥረሽ አይደለም የሰማሁት እኮ የሰማሁት ከእንትን ሰው አይደለም ማለት ከሩቅ ሰው ምናምን አይደለም የሰማሁት። ገባ አይደለ? ከፈለክ ደግሞ ማስረጃም አለኝ ማሰማት እችላለሁ። እኔን የሆነ ሰኔን ስለኔ መጥፎ ነገር እያወራ ያለበት ቮይስም አለ ከፈለክ። ኧረ እሱ ለመድኃኒዓለም ስለኔ መጥፎ ነገር እያወራ ያለበት ቮይስም አለ ከፈለክ። ኧረ እሱ ለመድኃኒዓለም ሄለን የምርሽ ነው? ኖ ማሰማት እችላለሁ። አሁን ገብቻለሁ። በጣም ብዙ ሰማው ምናምን አይደለ? የምርሽ ነው? እንደዚህ እያልኩኝ የምሬን ነው እንደዚህ እያልኩኝ ያለሁት። ከፈለክ እኮ አሳያለሁ ያንን ነገር፣ ግን መጀመሪያ ካንተ ጋር ነው ማውራት የፈለኩት። አይ መጀመሪያ ላውራው ማለት እሱ ማመን አለበት። በቮይሱን የራሱን ቮይስ ሰምቶ አይደለም እኮ የሚያምነኝ፣ ያደረገው ነገር ነው ያውቀዋል። እና ማለት እኔ ምን ስላደረኩ ነው? ምን ያደረኩ ነገር አለ? አንቺ ምን አድርገሽ ታውቂያለሽ እንዴ? እኮ ለዛ እኮ ነው የጠየቅኩ። ለምንድን ነው እንደዚህ ያደረከው? ስላልገባኝ። ሲጀመር ማስመሰል የለብንም። ከፊት አንተ ሌላ ከጀርባ ሌላ የለኝም። እሱን ማየነዋ እንዴ እንደሌለ በጣም ነው የምትቀልደው። ሄለን የምር አምነሽ ነው? የምር ግን ከልብሽ እንደዚህ ያልሽኝ? የሰማሁት ነገር ያየሁት ነገር በስልክ ስለኔ ከሰው ጋር ስታወራ ያ ሰው ከኔ ጋር ሆኖ ብዙ ነገር ሰምቻለሁ። መንፈስ ቅዱስ አረበም ቢቢ አይደለም ጆሲ፣ ለምን አሁን ካሜራ ስላለ ነው እናጥፋል ካሜራውን? ለዛ ነው ምንም እንዲጠፋ አልፈልግም። እግዚአብሔርን እንዲጠፋ አልፈልግም። ምናልባት የሆነ ሰው ምናምን ጥሩ ሰው ነው እንዲል ምናምን ከሆነ እኔ በህይወቴ ሲጀመር ሰው ጥሩ እንዲለኝ የምኖር ሰው አይደለሁም። ለሰው ብዬ የምኖር ሰው አይደለሁም። ፈጣሪን ፈርቼ ሰውን አክብሬ ለሰው የሚገባውን ሪስፔክት ሰጥቼ የምኖር ሰው ነኝ እኮ። እንደዛ ደግሞ ከሆነ ይህንን ነገር አስረዳኝ እያልኩ ነው። ገባ አይደለ? አስረዳኝ። ይሄ ነገር እኮ እኔ የማውቀው ነገር የለም እኮ ስለኔ ምንድን ነው ማለት የተናገርከው? አንድ ስለአንቺ የተናገርኩት ነገር የለም ሲጀመር አልኩሽ እኮ ሄለን። እኔ ስለአንቺም ሆነ ስለሱም ሆነ ስለማን በህይወቴ ላሉ ጓደኞቼ ማለት ነው ያንቺን አምጥቼ ለአንድ ሰው የሱን አምጥቼ ላንቺ። እስኪ ሌላው ነገር ልጠይቅሽ። እስኪ እኔ ስለማን መጥቼ ላንቺ አውርቼሽ አውቃለሁ? ይሄን ብቻ መልሽልኝ እኮ። እኔንማ እኮ ስለማልመች ነው እኔ ጋር ማታወራው። ገባህ አይደለ? የሚመቹህ ጋር ግን ሄደህ ስለኔ ታወራለህ ነው። በቃ ያየነውን እኮ ነው እኛ እኮ እና በማስረጃም ልናሳይ እንችላለን። ሲጀመር በቃ ከዛሬ በኋላ ከሷ ጋር እንድትሰሩ አልፈልግም። ምን ይላል? ለማንኛውም ኤጄም ቢሆን እንድትሰሩ አልፈልግም አብራችሁ ከዛሬ ቀን ጀምሮ። ምን እያልክ ነው? እሷም ጋር ያለው ቪዲዮ ይጥፋ፣ አንተም ጋር ያለው ቪዲዮ ይጥፋ ከዛሬ በኋላ ሲጀመር። ዋናው ሀሳብ ደግሞ እሱ ነው ማለት ዛሬ አንድ ልንነግርህ የፈለግነው ነገር ምንድነው? አንተ ጋር የኔ ቪዲዮ አለ ማለት ከበፊት አሁን ብቻ አይደለም ከበፊት እንደማይተዋወቅ ሰው ሆኖ እናንተ ለኔ እንደዚህ እያላችሁ መሆኑ ማመን ከብዶኛል። የምር እመን እና ደግሞ እንትንም ሌላ ደግሞ አብራችሁ እናንተ ራሱ አብራችሁ በምትሆኑበት ጊዜ ላዝናናው ምናምን ብለህ ራሱ ይዘው በምትወጣ ሰዓት ለሱ ጥሩ እንዳልነበርክ ነግሮኛል። እሱም ቢሆን ሁሉ ስቀን ተጨመና አይደል እንዴ የምንመለሰው? ምን ያስደበርኩ ነገር አለ? አይ ብዙ ያስደበርከው ነገር አለ። ገብቷል? እንትን ነው ሲጀመር በቃ አትዋሽ እዚህ ጋር ማለት ነው። አቁን እናውራና ሲጀመር በሰላም ከተለያየንም በሰላም እንለያይ ማለት። አሁን እኔ እኮ የገረመኝ ከኔ ላዝናናው ይደብረዋል ቤት ለብቻው ብለኸኝ ይዘህ ወጥተህ
ለምን መጥፎ ነገር ምናምን እንዲያይ ታደርገዋለህ? ገባህ አይደለ? ማለት እኔ ራሴ መጥፎ ነገር እኮ አላይም እንኳን እሱ ኖ እንዲያይ ማለት የሆነ አንተ ኖ ፊትህን ምናምን ትቀያይርበታለህ የሆነ ምናምን በቃ የሆነ እንደሰለችህ አይነት ነገር ምናምን አክት ታደርግበታለህ እና እሱ ደግሞ ደብሮታል። ግን ለኔ ብሎ ነው ላለመናገር ብሎ የምር እንደዛ አድርጌ ባል ንገረኝ። እግዚአብሔር ደብሮኛል። እኔ ካንተ ጋር በሆንኩበት 2 ቀን አብረን እንትን ብለናል። በዚህ ተዋውቀን እኔ ስንት ነገር እናሳልፋለን ብዬ በዚህ በአጭር ጊዜ እንዲቀጫል ብዬ አላሰብኩም ነበር። ገብቶሃል አይደል? ደግሞ ጆሲ ጥሩ ሰው ነው ምናምን እያለ እሱ ነበረ ማለት ካንተ ጋር ምናምን ራሱ የሆነ ቦታ ሲደብረው ከአንተ ጋር መሆን የሚፈልገው። ግን እኔ ብቻ አዝኜብሃለሁ እንድታውቀው ነው። በስልክም ልነግርህ ነበረ ግን አንደኛ ከዚህ በኋላ ቪዲዮዎቹን ምናምን እኔም ጋር ያለውን አጠፋለሁ፣ አንተም ጋር ያለውን አጥፋ፣ ቪዲዮ እናጥፋ። ምክንያቱም ከዚህ በኋላ እኔ እናንተ በአንድም ቪዲዮ ቢሆን አብረን አንመጣም። ምክንያቱም ደግሞ እኔ ከሚጠላኝ ሰው ጋር እና በቃ እንደምንም እንደ እህቱ እንደ ጓደኛው ከማያየኝ ሰው ጋር ምንም አይነት ቪዲዮ መስራት አልፈልግም እና አሁን ቪዲዮ አጥፋልኝ። ከዛም በኋላ አንተም ወደምትሄድበት ሂድ። ከዚህ በኋላ እንደዛ መለያየት ነው ፈልገው በቃ ማለት እንትን አልፈልግም። ጓደኝነታችን ምንም እንዳታወራኝ ነው እኔ እንዳታወራኝ እንቀያየማለን። ገብቶሃል? ማስመሰል እዚህ ጋር ምናምን እያስመሰልክ ነው እስካሁን ታውቀዋለህ ሁሉንም ማለት ነው። ስለዚህ አሁን በቃ ቪዲዮን አጥፋላት አይደለም ነው የምርና እንደዛ ያሰኛለሁ አይደለም እኮ እዚህ ጋር እየቀለድን ቢሆን ኖሮ እስካሁን ቆይ እንዴት እንደማታውቅሽ እኔ እንደማያውቅ ስለምን ትሆናላችሁ እንዴ? በቃ እኔም ማላቀ ሰውን ክብኝ ገባ። እኔም በሰዓቱ ደንግጬ ነበረ። ገብቷል። አሁን አይደለም የሰማሁት እግዚአብሔርን እኔ ግን የሆነ ነገር ካንተ ያለው በቃ የሆነ የጥላቻ ነገር ካንተ ያለው ከራሱ ይምጣ ብዬ ነበር ዝም ያልኩ። አንተ እኔ ጋር ስትመጣ ጥሩ ሰው እየሆንክ ስለሆነ እኔ አያስፈልግም። ለማንኛውም አሁን ቪዲዮን አጥፋልኝ። በቃ ሌላ የምፈልገው ነገር የለም። ቪዲዮን አጥፋልኝ። ከቪዲዮ እኮ እህትናትና ወንድምነት እኮ ነው የሚቀርበው። ችግር የለውም። እኔ የሚደብርሽ አጥፋ፣ በቃ አጥፋ። ቪዲዮን ማጥፋ። ከዛ ከኔም ጋር ከዚህ በኋላ ጓደኛ ምንም አንሆንም ከዚህ በኋላ ማለት ነው። እና እንደዛ ነው ፈልግ አይደለም እኔ አንቺን ሳላስቀይምሽ ከኔ መለየት ፈልገሽ ከሆነ እኮ እሱ ኖርማል እኮ ነው። ገብቶሻል አይደለም? ኖ እንዴ ከኔ መለየት ፈልገሽ ከሆነ ምንም ሳንባባል ይሄን ሁሉ ነገር እኔ ለማሳጣት እኔ ያላደረኩትን ነገር አድርጋል ብላችሁ እኔ ለማሸማቀቅ አሁን እኔ ካሜራ ፊት አላሰማውም። ከዛ ካሜራ እኔ በጭራሽ እንደዚህ የማደርግ ሰው አይደለሁም። ጌታ ምስክሬ አይ እመላለሁ በፈለጋችሁት ማለት ነው። እኔ እንዴት እንደዛ አደርጋለሁ? ቆይ አይ ብቻ ነው እዚህ ጋር እኮ ማልከኛ እኮ አውቀናል። እውነታውን እኮ አውቀናል። እሺ ቦይቹን አሰሙኝ። እሺ እኔ ኮንኩ እሺ አው እኔ ነኝ እላለሁ። ሲጀመር አታወራኝ ሲጀመር ና በቃ አንተ ተረጋጋ። አይ አስቀይመዋል። እሱንም በጣም ነው ያስቀየምከው። ምክንያቱም የሆነ ላዝናና ብለው ወስደው ምናምን እያስደበርከው ምናምን ነበር የምትመልሰው። እሱ ደግሞ ለኔ ብሎ ያን ነገር አይነግረኝም ነበር። ገባ ብቻ እኔ በጣም ነው ያዘንኩት። አሁን ይሄንን እንንገር ብለን ቆይ ሄለን ከኔ መለየት ነው። ቆይ የኔን ወንድምነት የኔን ጓደኝነት አልፈለግሽም ነው? ከኔ መለየት ፈልገሽ ነው ይሄን ሁሉ ሰበብ እያመጣሽ ያለሽው? እንደማላደርገው ልብሽ ያውቀዋል። እንደዛ አይነት ሰው እንዳልሆንኩኝ ፈጣሪም አንቺም ታውቂዋለሽ። በቃ እኔ ያው እንደዛ ነው የምፈልገው፣ ግን ያለ ምክንያት አይደለም። ምክንያቱን እሺ ምክንያቱን አሳይኝ። እኔ እንዴት አንቺ ላይ እንደዛ አደርጋለሁ? አላሳየም ምንም ምክንያት። በቃ ያደረግከው ነገርስ እንዴ? በቃ ጆሲ አያስፈልግም እንደዚህ አይነት ነገር። ለምን በግድ እግዚአብሔር የምራችሁ ነው? ግን የምር በጣም እየከበደኝ ነው አምኖ መቀበል። የምር ነው የሌለኝን ማንነት እያላበሳችሁ ነው። እሺ አሁን ቪዲዮ የምታወራ ነገር ከሆነ ከሷ ጋር ከኔ ጋር ትቀያየማለህ። አሁን ካወራኝ ማለት ከኔ ጋር አታወራሽ ጀመር። በቃ ዝም በሉ አንተ ተው በቃ አሁን ስለሚሄድ እሺ ተረጋጉሽ። ልንነግርህ መጀመሪያ ተረጋጉና ነው ልንነግርህ የፈለግነው ይሄኛውን ነው ነገርነህ። አሁን ደግሞ መሄድ ትችላለህ። በቃ እሺ ተረጋጉና እናውራ። በቃ እኔ ማውራት አልፈልግም ከዚህ በላይ ምንም ማውራት አልፈልግም። እኔ አላደረኩትም። ሄለን ኧረ ተይ እንደማያቅሻችሁ እኔ ጉድ ይፈላል። ያ ባይናችን ያየነውን አላደረግንም ይለኛል እንዴ። በቃ ተው አሁን ሂድ በቃ ጆስ። እኔ ግን ከምንም ነገር በላይ አላ አንቺን የሚያስደብር ነገር በህይወቴ ማድረግ ያላቅም ላደርግም አልችልም። ካስከፈውሽ ይቅርታ። እሺ ችግር የለም እኮ ካስከፈውሽ ይቅርታ። አንተንም ደግሞ ለማዝናናት ብዬ የሄድንባቸው ቦታዎች እሺ አዳምጠኝ ይቅርታ። የሄድንባቸው ቦታዎች አሪፍ ጌም ዞን ለመጫወት ነው እንጂ ሌላ ቦታ ሄደን አናውቅም። ሄደንም ከመጀመሪያው እስከ መጨረሻው ስቀን ነው የምንመለሰው። አስቀይሜ ከሆነ ይቅርታ፣ አንቺንም ይቅርታ። ግን የኔ ማንነት ይሄ እንዳልሆነ ግን ውስጥሽ ያውቀዋል። አይ በቃ ችግር የለውም። በቃ ችግር የለም
ቪዲዮን አይ ተው ችግር የለውም። ሌላ ቀንም ታጠፋዋለህ ቪዲዮ አሁን አያሳስብም። ጌታን ግን በጣም ነው እንትን ያላችሁኝ አላ አላቅም ብቻ መጥፎ ሰው ከሆንኩባችሁ ይቅርታ። ሂድ በቃ ችግር የለውም። እና እንግዲህ የዛሬ ቪዲዮአችን ይሄንን ይመስላል። ለኔ በጣም ነው የሚከራከራላች አመረረ ልጅ ታች ደረሰ እኮ ጆሲ ሰማኝማ የሆነ ነገር እንንገር ይዘውና አይ ሌላ ያልጨረስነው ነገር አለ አንዴ እንግዲህ ና አንዴ ያልጨረስነው ነገር አለ እንግዲህ ፈላ ተዋረድኩኝ ዛሬ ወይኔ ጆሲ ና አንዴ የምናወራው ነገር አለ አልጨረስንም አንዴ ጆሲ ና አንዴ በቃ የመጨረሻ ነው የሆነ ነገር እናወራና ትመለሳለህ ወይኔ ጉዴ ፈላ ቤተሰቦች ጉዴ ፈላ ፍራንክ አደርጋለሁ ብዬ ልጁን የምር አስቀየምኩት እኔ ግን እችላለሁ እውነት ነው አይ ነው የሆነ ነገር ምንድነው የምናወራው እሺ ልቀቀኝ እሺ ልነግርሃለሁ ቆይ ተው አትታገለው ተው አሁን ደበድባለሁ ምን እላለሁ ስላልነበር ምንድነው እሺ ንገሪኝ አንቺ ማን ያሸንፋል ትደባደቡ አይ ለነገሩ ወፈር ያለው ሰው ነው እሱ ያሸንፋል ሊመታ ይችላል ምን ቀልድ ነው ፍራንክ ነው ጆ አይደለም ልክልኪን ከነገራችሁኝ በኋላ ነው እንዴ ፍራንክ ነው በቃ ወይኔ በቃ ይቅርታ ከመተቀየመኛል አይደለም እሺ ልቀቀኝ ነው ልቀቀው እሺ ልቀቀው በቃ ልቀቀው ጀመረ ደስ ብሎኝ ያሳለፍኩት ማርያምን ካንተ ጋር በቃ የሚገርም አይደለም ለማንኛውም አይደለም ኖ እኔ ምሬን ነው በጣም ውስጤን የሚነካ ነገር ነው የተናገራችሁ ምን አለ እንዴ እስካሁን ያላችሁት ምንድነው እስካሁን ምንድነው ታውቃለህ አንድ አንተ ምራስ ውስጥን ታውቃለህ የነገርነው እውነት አይደለም ምን አስደበህ እናሳይ ወይ ሲጀመር ግን ቪዲዮ አጥፋ ወይስ እናሳይ የለም ሲጀመር ወይስ ምናምን ያለ ዝም ብለን ነው ደበረ በቃ ወንድም ሸጋ የተለመደ ደበረ አረ በቃ እንዳይደብር እሺ ተነስ ያምር አይደለም አይ እኔ የሌለኝን ማንነት ሰጣችሁኝ ከዛ እሱ ደግሞ ውሎ እስክንገባ ሲስቅ ነበር ማለት አሁን መጡ አስደብረኝ አስከፍቻኝ ባለፈው ሶስታችን ቪዲዮ ኮል እያወራን ነበር ከዛ ቪዲዮ ኮል እያወራ ምንድነው እኔ ማንንም ሰው ፍራንክ አያረገኝም ማናችሁም ብትሆኑ አቅባችኋለሁ ምን አላልኩ እኮ የታለሽ ያው አበሻወክብን በለፈለፉ ባፊ ጠፉ ነው አይኔ ራሱ በተናገረው ቪዲዮ ኮል ያላችሁ ልንገራችሁ ቪዲዮ ኮል እያወራን ነበር ማለት ነው ከዛ ቪዲዮ ኮል እያወራን ነው ማታ ደብሮን እስቲ እናውራ ተደዋውለን ቪዲዮ ኮል እያወራን እኔ እኮ ማለት ነው ማንንም ፕራንክ አያረገኝም ማለት ነው ከዛ እኔ ደግሞ መጣ ነገር መጣችሁ እንዴ እኔ እንዴት አንቺን አስቀይማለሁ እንዴ ሲጀመር ማንናስ ከማን ጋር ተጣልቺ ለማን እኔ ነገር ደግሞ ዛዚ ማለት በፈጣሪ እሺ አንድ ነገር ልንገር በሚመጣ ነገር በመጣብህ እኮ ፕራንክ አትሆንም እንዴ ምን ሆነ ነው በማይመጣ ነገር ነው እንደዚህ መምጣት እንኳን እሺ ችግር የለውም ብቻ ምን ይቅርታ ነው ተከ እናዙር ይቅርታ ነው ፊስ ምናምን ብትለኝ ምንድነው አስቀይም እኔ ይቅርታ ጠይቀ አትጠይቅም አሁን አዝለኸኝ ትሄዳለህ የወንድምነት ምንም ይቅርታ ነው አንተ ጠይቅ ሁለታችሁ ታረቅ እንዴ መጨረሻ ላይ እንደዚህ አሽቃብጣችሁ ከባዶ ከመቅረት እግዚአብሔር ይሰውራችሁ ለማንኛውም እኔ ግን እግዚአብሔር ሰሞኑን የፕራንክ ሱስ ይዞኛል ማለት ነው የፕራንክ ሱስ ይዞኛል እኔ ራሱ ስናገር ራሱ በቃ እውነት ነው ይመስለው ለማንኛውም ፕራንክ ተደርጓል የነበረን ቆይታ ይሄንን ይመስል ነበር ይሄን ቤት ሰብስክራይብ እያደረጋችሁ ቪዲዮውን ላይክ እና ሼር እያደረጋችሁ ዮዋን 10K እናስገባው እና በሌላ ቪዲዮ እስክንገናኝ ድረስ ወዳችኋለሁኝ መልካም ቆይታ አዝኜ ባመልሽ በመክርሽ አንቺኑ ነዝናዛ ነው ብለሽ ታሚኛለሽ አሉ ለሌላ ያማሽ መስሎሻል ያልኩሽ ለሌሎች ደግመሻል አውራሽ የደበኩልሽ ስታሚ ስሙ ስተትሽ